ሰላም ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችን ይደር ፕሬስ ነው ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተ ወልድ ነኝ ወደ ዜናዎች ከመግባቴ በፊት እንደ መግቢያ ያህል ያሁኑ የመከላከያ ሹማምንት በሀገር ሀብት በሙስና ሲዳክሩ የሀገር ባለውለታ የሆኑ የቀድሞ ወታደሮችና ባለማዕረግተኞች በማረፊያ ዕድሜያቸው የሚያድሩበት ቤት አጥተው እየተሰቃዩ ይገኛሉ። ይህንን ያፈጠጠ እውነታ ግን ለሚፈልጓቸው የቤት ቁልፍ እየሰጡ ቪዲዮ በመቅረጽ በደጋፊዎቻቸው አቤት ደግነት የሚል ፕሮፓጋንዳ እያስለቀቁ ያሉት አዳነች አቤቤ አይነግሩንም። እኛ ሀገር ባለውለታ የድሃ መሆንህን በ10 ሰው አስመስክር ተባልኩ ሲሉ መስማት በራሱ ያማል። ዛሬ እኛን ድሆችና የድሃ እኔ እውነቴን ነው አቶየው ቀበሌ ሄጄ ቤት ስጠይቅ የድሃ አስመስክር ተብያለሁ። የድሃ ምን ያስፈልገ ድህነት አይበቃም ወይ ብዬ ብል ቀበሌ የድሃ ካላልክ አይሆንም 10 ሰው አስመስክሬ ቤት አልተሰጠኝ። በውጭ ሀገራት ካሉ የፋኖ ወኪሎች ጋር በናይሮቢ የሰላም ድርድር ተደርጎ ነበር ሲሉ የአማራ ክልል የሰላም ካውንስል ዋና ሰብሳቢ ተናገሩ። ሰብሳቢው አቶ ያይሂራድ በለጠ የፋኖ ወኪል ሆነው ለድርድር የተቀመጡት እነማን እንደሆኑ አልተናገሩም። እንዲሁም ውይይቱ ያለ ስምምነት መበተኑን አክለዋል። በአማራ ክልል የሚካሄደውን በመሳሪያ የታገዘ ጦርነት ለማስቆም ከፋኖ ታጣቂዎች ጋር ግንኙነት ካላቸው ግለሰቦች ጋር በኬንያ ዋና ከተማ ናይሮቢ ውይይት መደረጉን ብልጽግና ያቋቋመው የአማራ ክልል የሰላም ካውንስል ሰብሳቢ ናቸው ዛሬ ይፋ ያደረጉት። ክልሉ ወደ ሰላማዊ እንቅስቃሴ እንዲመለስ ካውንስሉ በዓመት ውስጥ የሰራውን ስራ አስመልክቶ በሃዶ የተጠየቁት የካውንስሉ ዋና ሰብሳቢ አቶ ያይሂራድ በለጠ የድርድር አማራጭን ለመክፈት ከተካሄዱ ውይይቶች መካከል ናይሮቢ የተካሄደው ውይይት ይገኝበታል። ኑሯቸውን በውጭ ሀገራት ካደረጉ ከፋኖ ጋር ግንኙነት አላቸው የተባሉ ግለሰቦች የተሳተፉበት ውይይት ከወራት በፊት ያለ ውጤት ቢጠናቀቅም በጎ ጅምር ነበር ሲሉ ምላሽ ሰጥተዋል። ተመልካቾቻችን አድማጮቻችን አቶ ያይሂራድ የፋኖ ጋር ግንኙነት አላቸው ብለው ድርድር ያካሄዱት ከማን ጋር ነው? ከነማን ጋር ይሆን? እኛ እናውቀውም በውጭ ሀገር ነው የምንኖረው ማወቅ አለብን እያልኩ አይደለም። ተወክለው ነው ወይ? በፋኖ አመራሮች ሀገር ቤት ባሉ ተወክለው ነው ወይ? ነው በራሳቸው ነው ግንኙነት ካላቸው ሰዎች ጋር ተነጋገር ነው የሚሉት። ድርድር በውጭ ሀገር የተካሄደ ለማስመሰል ነው የሚለውን ነገር ግልጽ አይደለም። አደባብሰው ነው የተመለሱት። በናይሮቢ ድርድር ተደረገ አሉ። ከማን ጋር ስላቸው ከፋኖ ወኪሎች አላሉ። በውጭ ሀገር እኛ የተወከሉ እነማን እንደሆኑ ስለማናቅ ማለት ነው። ከፋኖ ጋር ግንኙነት ካላቸው ግለሰቦች ጋር እነማን ይሆኑ? ይህን ወክለው ፋኖን ወክላለሁ ብለው የተደራደሩት እነማን ይሆኑ? በጊዜ ሂደት የምናውቀው ይሆናል። የሆነ ሆኖ ግን በዚህ ፕሮፓጋንዳ አንታለንም። ከፋኖ ጋር በናይሮቢ ድርድር ተደረገ የሚል ነገር እኛ እስካሁን አናውቀው፣ የምናውቀውም ነገር የለም። በተደጋጋሚ ተናግረናል። መንግስት ያለው አማራጭ በገለልተኛ አካላት በውጭ ሀገር እንደዚህ ይደራደር፣ ይነጋገር፣ እነሱም ጥያቄ ያላቸው የሚል ነገር አንስተናል። እሱን መልስ ለመስጠት ነው ይሄን የሚሉት። ምክንያቱም ከፋኖ ጋር ግንኙነት ካላቸው ጋር ተደራድረናል አሉ እንጂ ፋኖ ከወከላቸው ጋር ከነዚህ ከፋኖ መሪዎች ጋር ተነጋግረን እነሱ ከወከሏቸው ጋር ተደራድረናል አሉ። ስለዚህ በራሳቸው ተነጋግረው ተደራድረው ከሆነ የራሳቸው ጉዳይ ነው። ፋኖች ለሰላም ሁሌም ዝግጁ ናቸው። ይሄ ጦርነት በገለልተኛ አካላት በድርድር እንዲያልቅ የነሱን ፍላጎት እንደሆነ ሁሌ ይናገራሉ፣ የብዙዎች ነው። ነገር ግን ድርድር ሲባል እጅ መጠምዘዝ አይደለም። ትክክለኛና ፍትሃዊና እውነተኛ ድርድር ካሁን በፊት ባትስማሙም በታንዛኒያ ከነ ኦሮሞ ነጻነት ሰራዊት ጋር አድርጋቸዋል። አሁን አፍርሳቸው ብታፈርሱትም ፕሪቶሪያ ላይ ደቡብ አፍሪካ ከህወሓት ጋር አድርጋቸዋል። ፋኖ ጋር አድርጉ ስትባሉ ይተናነቃቸዋል። ዛሬ ደግሞ ብቃሉና ይህንን ያድበሰብሱት ነው መሰል በናይሮቢም እኮ ከፋኖ ጋር ተደርጓል የሚል መግለጫ እየሰጡ ነው። አናውቅም። የፋኖ መሪዎችም ይህን አስመልክተው የሰጡት መግለጫ የለም። እንዳንደናገር ይህን መረጃ ሰምተን ለማለት ነው። ተመልካቾቻችን አድማጮቻችን በክልሎች ሾፌሮችን እያስለቀሰ ያለው የኮቴ ክፍያ በአዲስ አበባ ላይ መጀመሩን መረጃዎች አመለክታሉ። ኢኮኖሚው ክፉኛ በመርቀቁ የተነሳ ግቢ ነፍስ ውጭ ነፍስ ላይ የሚገኘው ብልጽግና ትንፋሹን ለመቀጠል ሲል ለታርጋ 56,000 ብር ክፈሉ ከማለት ባሻገር በየክልሎች አሽከርካሪውን ያማረረውን የኮቴ ክፍያ በአዲስ አበባም ያስጀመረ ይመስላል። ተመልካቾቻችን በቱሉ ዲምቱ እየሆነ ያለውን ባጭሩ እንመልከት። ያው ዛሬ ቱሉ ዲምቱ ግቢ ውስጥ እንደዚህ ነው። ሚሊሻ ይቀበላል፣ ይሰጣል።
እዛ ላይ ቆሙት 2500 ብር ጋሪው ላሳቀር ነው ኮቴ ዛሬ ደግሞ እንግዲህ እነዚህ የመንግስት ምስጦች ናቸው መንግስትን እንደዚህ የሚሰረስሩት እነዚህ ናቸው ቱሉ ዲምቱ ግቢ ውስጥ ያው ራይዷ ያው እኔ ራሷን የ700 ብር ስራ መጥቼ 2000 ብር ካልከፈልክ ተብዬ ነው ቆምኩት አስቡት ያው ምንሻው ያስቆመ በቃ ለመንገድ ትራንስፖርት ይሰጣል እዛ ከአባዱላ ጀርባ ገቢዎች ተብሎ ተቀመጡ አሉ ወደዛም በግዱ 2000 ብር ተከፍላለች ኮቴ ማለት ነው። ጋዜጠኛ ሳልሳዊት ባይነሳኝ ከአርሲው ጥቃት ጋር በተያያዘ በነመምህር ዘላለም መዝገብ ተከሳ በአሁኑ ሰዓትም በእስር ላይ ትገኛለች። በአርሲ የተፈጸመውን የክርስቲያኖች ግድያ በመቃወምና አትግደሉን የሚል የፍትህ ድምፅ በማሰማታቸው ምክንያት ለእስር ከተዳረጉት ወገኖች መካከል ጋዜጠኛ ሳልሳዊት ባይነሳኝ አንዷ ናት። ጋዜጠኛዋ በነመምህር ዘላለም መዝገብ ተከሳ ክስ እንደቀረበባት ተረጋግጧል። ጋዜጠኛ ሳልሳዊት ባይነሳኝ በጋዜጠኝነት ሙያ በቅድሚያ በዋልታ ቴሌቪዥን በመቀጠልም በፋና ቴሌቪዥን ውስጥ አገልግላለች። አሁን ደግሞ በማህበራዊ ሚዲያ ስለ ኢትዮጵያና ስለ ኦርቶዶክሳዊት ቤተክርስቲያን ዕውቀቷን በማካፈል በብዙዎች ዘንድ ትታወቃለች። ጋዜጠኛዋ ሰኔ 1 ቀን 2018 ዓ.ም ሰኞ ዕለት ነው በአዲስ አበባ ፖሊስ ኮሚሽን ፒያሳ አካባቢ በቁጥጥር ስር የዋለችው። በቁጥጥር ስር በዋለችባቸው በመጀመሪያዎቹ 2 ቀናት ቤተሰቦቿን እንዳይጠይቋትና እንዳያገኟት ተከልክላ ነበር። በመጀመሪያ የእስር ወቅት ጨለማ ክፍል ተብሎ በሚጠራውና ይፋይ ባልሆነ የማቆያ ክፍል ውስጥ ተዘግቶባት እንደነበር፣ በኋላ ግን ወደ መደበኛ እስረኞች ማቆያ ክፍል መዛወሯን ከቤተሰቦቿ የተገኘው መረጃ ያመለክታል። ኦርቶዶክሳዊ ሆነ ከተገኘህ ንጹሐን አትግደሉ የሚል የፍትህ ድምፅ ካሰማህ እውነተኛው ገዳይ ከሳሽ ሆኖ የሚያስርበትና ወደ ጨለማ ቤት የሚያጋግዝበት አሳዛኝ እውነታ በሚል ጉዳይ በማህበራዊ ሚዲያዎች ላይ ከፍተኛ ቅሬታና ትችትን እያስከተለ ይገኛል። ንጹሐንና የህዝብ ድምፅ የሆኑ ባለሙያዎች በእምነታቸውና እውነትን በመናገራቸው ምክንያት የሚደርስባቸው እስርና እንግልት በአስቸኳይ ሊቆም ይገባል ሲሉ አስተያየት እየሰጡ ያሉ የማህበራዊ ሚዲያ አንቂዎች ጋዜጠኛ ሳልሳዊትም በአስቸኳይ እንድትፈታ እየጠየቁ ይገኛሉ። ተመልካቾቻችን እንግዲህ በነመምህር ዲያቆን ዘላለም መዝገብ ነው የተከሰሰችው። እሱ ከ2 ቀናት በፊት ተፈቷል። ነገር ግን ሌሎችን አልፈቷቸውም ማለት ነው። በርካቶችም ያልገለጽላቸዋል። አውቃታለሁ በማህበራዊ ሚዲያ ይችል ልጅ በተለይ የኢትዮጵያን ታሪክ በተመለከተ የፖለቲካ ታሪኩንም ያለፉትን ሂደቶች በተመለከተ ጥሩ ግንዛቤ ያላት ጠንካራ ኢትዮጵያዊት ነች። በእርግጠኝነት ይሄ ነው የሚያበሳጫቸው። ደግሞ እምነቷን በጣም ታከብራለች። ኢቭን ቤተክርስቲያን እንኳን ስትሄድ እንደ እናቶቻችን ወይም መጽሐፍ እንደሚያዘው ተከናንባ ምን ብላ ነው የምትሄደው? ብዙ ጊዜ አያታለሁ በምትሰራቸው ቪዲዮዎች ማለት ነውና በአግባቡ በስነ ስርዓት እምነቷንም የምትወድ ሀገሯንም የምትወድ ልጅ ነች እና ጠንክር አድርጋ ትናገራለች ህጓን ጠብቀው እና ለአርሲ ድምፅ የሆኑ ሁሉ እየታሰሩ ነው። በማን? ባስገዳዮቹ።